ምነግርህ ነገር አለ እኮ ነገር ይመሽ ሊስትሪውን እኮ ነው አትጨናነቅ። ዘው በስተከላ ይሄኝና አብሽ ዳንሻ ደህና ነኝ እኮ ልንገርህ። ስማኝ በደንብ እሺ፣ በደንብ አዳምጠኝ። እስከዛሬ ያልነገርኩህ ስሜት አለኝና በቃ ማለት በጨዋታም ሆነ በቀልድም ሆነ ያልነገርኩህ ነገር አለ እና እሱ መናገር ፈልጋለሁ። ማለት ጨንቆኛል። አሁን እዚህ ጋር ቆሜ እንዴት አድርጌ ማውራት እንዳለብኝ ባላቅም መደበቅ አልቻልኩም። ከዛ ባለፈ ደግሞ በምትሰጠኝ ፍቅርም ሆነ ክብርም ነገሮች በጣም እየጨመሩብኝ ነው ላይ ያለው ነገር ማለት ነውና ምን መሰለህ ካብሽ አፍቅሬሃለሁ። ይህን ዳርዳሩ እስክስታ ነው አሉ ተባለ። አረ የአብርሽ ጓደኞች ምን ጉድ ናቸው! አረ ወይኔ ቅሌት! አረ ቅሌት! ቤተሰብ ቅሌት! የምር ቆይ እኔ ምለው ግን አልተሳካላቸውም። ግን ደስ የሚለው ነገር የአብርሽ ጓደኞች ሆን ብለው ያሴሩት ነገር በተለይ አቤላ ምን ሆኖ ነው ይሄ ሁላ ጊዜ ከሱ ይሄ ሁላ ነገር አድርጎለት መጨረሻው ይሄ እንደዚህ አይነት ነገር መልካም ነገር ሰርቶለት በመጥፎ ብድር ሲመልስለት አሰባችሁት? ቆይ እኔ ምለው እነሱ እንኳን አይለያዩም፣ አብርሃምና ሩታ አይለያዩም። ቤተሰብ ግን አቤላ የሚያደርገውን ነገር ብሩክና አቤላ የሚያደርጉት ነገር የምር በጣም ይደብራል። እንዴት ብትሉ ነው? ጭራሽ እኮ ምንም ነገር እንዳትፈሪ ያለውን ነገር በግልጽ ንገሪው፣ ምንም ነገር እንዳትፈሪ ምናምን ነገር እያላት ነው እያለ ያለው ማለት ነው እዚህ ጋር እና ሩታዬና አብርሃም እንዲለያዩ ትፈልጋላችሁ ማለት ነው። እናንተንም ማለት ነው። እናንተ አስመሳዮች ማለት ነው። እናንተ ትንሽ አይከብዳችሁም? ትንሽ አታፍሩም? በተለይ አቤላ ከኋላ የመጣ አይናውጣ አሉ። እሷንም እነዛህንም እንዳለ አይናውጣ። አንተ አቤላ ከአንተ ጋር እኮ በጣም ብዙ መስዋዕት ከፍሎ በጣም ብዙ ነገር አድርጎልሃል። በጣም ብዙ ነገር አሳልፋችኋል። ገሩታ ደግሞ መከታ ሆነ ሰርተሃል። የሩታ ደግሞ መከታ ሆነህ ነው ወንድም ሆነ በጣም ብዙ ነገር ነው ያሳለፋችሁት። በጣም እንደ ወንድም እኮ ነው የምታየህ እሷ። ስላንተ መጥፎ ነገር ሲወራ ደስ የማይላት ሩታ እኮ አለች። አንተ ቤተሰብ ጭራሽ ይሄው አልተሳካላቸውም። እንግዲህ ያደረጉት ነገር ማለት ነው አልተሳካላቸውም። ይሄው ደስ አላላቸውም። እንግዲህ ምንም ማድረግ አይቻልም። እሱ ቢመጣም ግን አልተሳካላቸውም። መጀመሪያ እነሱ እኔ አፈቅረዋለሁ ብላ ስታወራ እዛኔ ነበረ መመለስ ይችሉ ነበር። እዛኔ አንቺ አይንሽ ላፈር ሁላ ማለት ነበረባቸው። አይንሽ ላፈር፣ እኛ አንፈልግሽም ካሁን በኋላ እንዲሁም ከኛ ህይወት ራሱ ውጪ እኛ አንፈልግሽም። አንቺ እኛን ምን ታረጊልናለሽ? በቃ እኛ አንፈልግም፣ ሂጂልን፣ በቃ ይበቃሻል ሁላ ማለት ይችሉ ነበር። ግን ይህንን ቅድምን ብለዋል፣ አስበንበት ሆን ብለን ያደረግነው ነገር ነው። ስለዚህ እንደዛ ስለሆነ አንቺ ምንም አያገባሽም ብለዋታል፣ የሶል ማለት ነው። ስለዚህ አቤልም ሆነ ጓደኞችም ሆነ የአብርሽ ጓደኞች እንዳለ አስበውበት ነው እያደረጉት ያሉት ማለት ነው። ትዳሩን ሊያፈርሱት የፈለጉት አስበውበት ነው። ሩታና አብርሃም ለማጣላት የፈለጉት አስበውበት ሆን ብለው ተነስተው ነው። አብረው ጠጥተው አብረው በልተው ሊያፈርሱበት ትዳሩን ማለት ነው። ግን አይፈርስም፣ ትዳሩ ይቀጥላል። ትዳራቸው አብሮ ይኖራሉ። ትዳራቸው ይቀጥላሉ። ልጃቸውን አብሮ ያሳድጋሉ። የአብርሽ ጓደኞች ጠላት ናቸው። የአብርሽ ጓደኞች ጠላት ናቸው። በዙሪያው ያሉ የሩታና የአብርሽ ጠላት ናቸው እንዳለ ማለት ነው። አቤላ ማለት በጣም ምርጥ ሰው ነበረ። ግን ምርጥ ሰው ሲባል ውስጡን ያልታወቀ መርዝ ሰው ሆኗል ማለት ነው አቤላ። እውነት በጣም የምትገርም ሰው ነህ በጣም ማለት ነው። እና አንደኛ ጠላቱ አቤልና ብሩኬ እዚህ ጋር በጀርባው ያሉት እንዳለ ከነ ብሩክም ሁሉንም ተጨምሮበት እንዳለ የአብርሃምና የሩታ ጠላት ናቸው። ጭራሽ ብሎ ሲመጣ ምንም እንዳትፈሪ፣ ሁሉም ነገር ንገሪው፣ ምንም እንዳትደነባበሪ እያላት አይኗን ያያት ደግሞ 10 ይነካካታል። ምንድነው ይሄን ያክል? ቆይ አንተ
ያቺኛውም ስትመጣ መነካካት፣ ያቺም ስትመጣ መነካካት። ቅድም ሶል እንኳን አለችው እኮ ስትነካት ራሱ እጅህ እንዴት እንዳረገችው አይተሃል እንግዲህ ይዛጋር ማለት ነው። በሷ እንኳን አትማርም ቆፍጠን ያለች የልጅ አዋቂ። አንተ ግን ምን አይነት ሰው ነህ? ምን አይነት ልክስክስ ነህ አንተ? በጓደኛህ እንደዚህ አይነት ነገር እንኳን ሳይ አልተሳካለህ። እናንተ አልተሳካላችሁም። መቼም ቢሆን ብትወጥቅ ራሱ አያነሳትም። እሺ ብትወጥቅ ራሱ አያነሳትም። ምንም ይሁን ምንም ማለት ነው። አብርሃም መቼም ቢሆን አያነሳትም። እና ወደ አብርሃም ስመጣ ደግሞ እዚህ ጋር አብርሃም ቅልስልስ ያለ ነው እያያት ያለው ማለት ነው። ቤተሰብዬ ቅልስልስ ያለ ነው እያያት ያለው። ለድምጼ በጣም ይቅርታ። እና እያያት እንዴት እንደሚያያት እዩት አብርሃም ማለት ነው። በስነ ስርዓት ቆፍጠን ብሎ ምናምን ሳይሆን እየነካካችሁ ነው እዚህ ጋር እያወራችሁ ያለችው ማለት ነው። በዛ ሰዓት ደግሞ ያው ሴቶች ስንባል ወንድ ስነካ እንዴት እንደሆነ ያው ታውቁታላችሁ ስሜቱ ማለት ነው። ቅይርይር ነው እያለ ያለው ልጁን ማለት ነው። እያየሁት ነው ቅይርይር ያለው። አስቡት እስኪ እየነካካችሁ አይናይኗን ታይዋለች፣ እሱም እንደዛው እሷም እንደዛው ማለት ነው። ስለዚህ እንደዛ ያረች ስሜት ውስጥ አድርጋው እሺ እንድላት እንዲቀበላት ነበር እየፈለገችው የነበረው። ግን አይቀበላትም፣ እሺ አይላትም። የሩታና የሩታ ብቻ ነው፣ የማንም አይደለም። የማንም የሩታ ብቻ ነው። ልጃቸው ያሳድጋሉ፣ አብሮ ይኖራሉ። አብርሃም ደግሞ ቆፍጠን በል፣ ቆፍጠን ማለት አለብህ። በቃ ሂጅልኝ ወደዛ ምንድነው ብለህ ገና ጓደኞቹ ራሱ ማባረር አለብህ። እናንተ ጓደኞች አይደላችሁም። በቃ ካሁን በኋላ ብለ እነሱን መለየት ነው ያለብህ፣ መለያየት ነው ያለብህ። አለቀ በቃ። ምንድነው አንተ ይሄን ያክል? በቃ ተለያዩ እንዴ! ሩታን የምታክል ልጅ፣ ሩታን የምትመስል ልጅ፣ ሩታን የመሰለች ልጅን ቁጭ አድርገህ ቤት ከሷ ጋር ስትንዘላዘል አንተ አይደብርህም? ትንሽ ሼም አይቆነጥጥህም? እረ ትንሽ ደብረህ፣ እውነት ትንሽ ይደብርህ። በቃ ይበቃል ካሁን በኋላ አንተ ራሱ ማለት ነው። እዛ ጋር ሩታ እንደዛ እየሆነች እንደዛ እየተሰቃየች አንተ እዚህ ጋር መጥተህ ከሷ ጋር ትንዘላዘላለህ። ይቅርብህ በቃ አለቀ። አንተ ራሱ ማለት ነው። በቃ ይበቃል እንዴ! ከሷ ጋር አስሬ መለጣጠፉ ምን ያደርጋል? ሩታ ጋር ስትሄድ በቃ ሩታ ጋር ታለቃቅሳለህ፣ ምን ትላለህ? እሷ ጋር ስትመጣ ደግሞ የሌለ ፈገግታና ስሜት ምንም የለም። ግን ሁሉም ነገር ደስተኛ የምትሆነው በእርግጥ ሩታ ጋር ነው። በጣም ነው ደስተኛ የምትሆነው። እዚህ ጋር ስትመጣ ደግሞ ይጨንቃል በእርግጥ ማለት ነው። ስሜትህ የተለየ ቢሆንም ግን በጣም እንደሚጨንቅህ ታስታውቃለህ ሲጀመር ማለት ነው። ስለዚህ ሩታይን በአካል አግኝተህ በስነ ስርዓት አውርተህ ነገሩን ፈታችሁ ተአብራችሁ ብትኖሩ ይሻላችኋል። ይህንን ነገር ማለት ነው። ብዙ ጠላት ነው ያለባችሁ። ጠላቶቻችሁ ደስ አይበላችሁ። በቃ አለቀ። እና ቤተሰብ የኔ ነገር ይህንን ይመስላል።